ጀነትና ጀሃነም የሚባሉ የጸጋና የቅጣት ዓለሞችን የተከለው ዋናው ዓላማ ዒባዳን ተሕቂቅ ለማድረግ ለማረጋገጥ ነው። ለዚህ ዓላማ ሲባል ነው ዓለም ላይ አሉ የተባሉ ነገራት በጠቅላላ የተፈጠሩት። ዒባዳ ባይኖር ኖሮ ምንም ነገር አይኖርም ነበር ከጌታችን ውጪ ማለት ነው። ለዒባዳ ሲባል ዓለሙ ተፈጥሯል። ዋናው የሰው ልጅና ጂኖች የተፈጠሩበት ጋያው ዒባደቱላሂ ዐዘ ወጀል ጌታ አላህን መገዛት ነው። ዒባዳ ራሱ ደግሞ ጋያው ጣዓቱሁ ያዘዘንን መታዘዝ የከለከለንን መከልከል ነው። በሱረቱ ዛሪያት 51ኛው ሱራ ከአንቀጽ 55 እስከ 56 ባለው ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን አስታውስ ማስታወስ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ነው ያለው። ሌሎች ዓላማዎች ወይ በዚህ ዓለም ላይ ዛሬ የሚከናወኑ የዱንያ ቁሳዊ ነገሮች ወሳኢል መዳረሻ ናቸው። ዒባዳውን ለመከወን አጋዥ ሆነው የመጡ እንጂ ዋናው ግብ አይደለም። ምትበላው ምትጠጣው ምትተነፍሰው ለዚህ ዓላማ ሲባል ስለተፈጠርክ አይደለም። ዒባዳውን እንዲያግዝህ በህይወት ለመቆየት ሰበብ እንዲሆንህ እንጂ ዋናው መፈጠራችን ለዚህ አይደለም። ለዒባዳ ነው የተፈጠርነው። በዚህ መልክ ነው አላህ ለዒባዳ ዋና ዓላማ የፈጠረን። ከሰዎች መካከል ሰዎችን መርጦ የመረጣቸውን ሰዎች ነብይና ረሱል አድርጎ ወደ ህዝቦቻቸውም ሲልካቸው ይሄን ሊያስተምሩ ነው። ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በርግጥም በየህዝቡ ሁላ በተለያየ ዘመን በተለያየ ስፍራ ብዙ መልእክተኞችን ልክ ያለው ስልካቸው ዋናው ትምህርት አንዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣሁት ከአላህ ውጭ ያለ አምልኮ በጠቅላላ ጣዖት ይባላልና ጣዖታትን ከመገዛት ራቁ በማለት ያስተምሩ ዘንዳ። ሱረቱል አንቢያ ላይም እንደዚሁ ወማ አርሰልና ሚን ቀብሊከ ሚን ረሱል ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ካንተ በፊት ከመልእክተኛ አንድንም መልእክተኛ አድርጌ ያላኩትም ከኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና እኔን በብቸኝነት ተገዛኝ በማለት ወህይን ባወርድለት እንጂ ያለ። ለእያንዳንዱ መልእክተኛና ነብይ ሲወርድ የነበረው ዋናው ወህይ ራሱም አላህን እንዲገዛ የተላከበትን ማህበረሰብ አላህን በመገዛት እንዲያስተምር ነው። ዋናው የተፈጠርንበት ዓላማ ይሄ መሆኑን ልናውቅ ይገባል።